አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ሴቶች ድክመታችን የማይፈልገንን ሰው ይፈልገናል ብለን የምንሸወድበት መንገድ ነው። ገባችሁ አይደለም? የማይፈልገንን ሰው ይፈልገናል ብለን ከኋላ መከተላችን ማለት ነው። ጃንም አሁን እንደዚህ ነው የገጠማት ማለት ነው። እነሆ አንዴ በቢላ ወቅቶኛል ትላለች፣ አንዴ ያስፈራራኛል ትላለች፣ አንዴ የት ነበርሽ እስከ ዛሬ ድረስ? አንደኛ ይሄ ልጅ ከእስር ቤት ነው የወጣው። እንደገና ደግሞ የራሱ ህይወት አለው። አብራ የተንገላታ አብራ የተንበሳቆለች አብራ ደግሞ እስር ቤት ታስራ እስር ቤት ውስጥ የወለደች ባለቤት ናት ያለችው። ክፉንም ደጉንም አብሮ ያሳለፉ። ስለዚህ አዲስ ህይወት ጀምሯል። አዲስ ሰው ነው። አዲስ ህይወት ጀምሯል። ስለዚህ ደግሞ ህይወትሽን ነው መኖር ያለብሽ እንጂ የራስሽን የሰው ህይወት በጠብጣለሁ ብለሽ እንደገና ደግሞ እንትና ይሄኛው ተኝቶ ደግሞ እንደገና ማነው ስሙ አምጡልኝ፣ ይሄ አይ ስሙ ጠፋብኝ ማለት ነው። እሱ ወይ ሌላ ቦታ ሲሄድ እንደዚህ ሲሆን አንቺ ማንሽና ነው አንቺ እሱን የምታወሪው? ለምን ትደውያለሽ? ጆንዳልን አንተም ጥፋት አለክ እዚህ ላይ ባለቤት እያለክ ሚስት እያለክ እሷ ጋር መነጋገር የለብህም ከጃኒ ጋር ማለት ነው። ወንዶቹ ትልቁ ስህተታችሁ ባለቤት እያላችሁ ሌላ ሴት ትፈልጋላችሁ። ለወሬም ቢሆን እኮ አይፈቀድም እኮ፣ ጥሩ አይደለም። የሰው ልጅ በትዳሩ በኩል መታመን አለበት። ማመን መታመን የሚባል ነገር አለ አይደለ? ስለዚህ ዋናው የሰው ልጅ ትልቁ ምሰሶ ማመኑ መታመንህ ነው። በቃ የሰው ልጅ ራሱን የሚያምን ከሆነ ያንን ባለቤት ያንን ሰው ያምነዋል ማለት ነው። ስለዚህ ስህተተኛ ናችሁ። ጭር ስላይወድም ብለናችኋል። ሚዲያው ጭር ስላይወድም በቃ ትናንትና ይቺ ጓንት እያመታ እሪ ቁቁ ያዙ ብላ ይሄ ጎርጊስ ነው ምናምን የሚባለው ያ ጠናና መጥቶ 3 አንበሳ ሰጣት። የገዛ ማህበረሰቡ እዛ እየወደቀ እየተቀጠቀጠ እየተፈለጠ እየደማ እየተገደለ ለዚች ገንዘብ ላላጣይ ሴትዮ ጤነኛ ሴትዮ ናት። ይቺ ዝም ብላ ብሔረሰቡን እሷን ያነሳት። እሷ ግን እንደዚህ ያደለችው ከዛም ነው። ዝም ብላ እዛም ትኩም ብላ ጠነን እያለ ገንዘቧ ቦርሳዋ ጭር ያለ ጊዜ ተሰጠች፣ ሄደች። አሁን ደግሞ ጃኒ ደግሞ መታ ጆንዳሬን እንደዚህ ያደረገኝ እንደዚህ ይርዳበት እባክሽ። ጆንዳሬን እየሰራ ነው። አዲስ ህይወት መዝግቧል። አዲስ ህይወት ተፈላስፏል። አዲስ ህይወት በቃ እንትን ብሏል። አንቺ ምንድን ነው እንደዚህ የሚያደርግሽ? አሁን ከመሀል መተሽ ከመሀል ገብተሽ እንደዚህ የምትይው እንዴ? ወዴት እየሄዳችሁ ነው እናንተ ሰዎች? ይሄ ሚዲያ እኮ እዳ ውስጥ ገባል። እዳ ውስጥ በቃ የሆነ በወርሳችሁ ጨር ስትል በወርሳችሁ ገንዘብ ስታጣ እየወጣችሁ እንዴ! ይሄ ምን ያድርጋችሁ? ሚዲያ ላይ እያረፋችሁ እየመጣችሁ ሰውን ማድማት፣ እያረፋችሁ እየመጣችሁ ሰውን ማቁሰል። ይሄ ልጅ ትናንትና ነው ከእስር ቤት የወጣው። ምን አባሽ ያደርግሽ? እስከዛሬ ድረስ የት ነበርሽ? እስከዛሬ ድረስ አብሮኝ ይኖራል ብለሽ ነበር እንዴ? ጃኒ ስጠብቅ የነበረው አብሮ ህይወቱን ይመራል ብለሽ ነበር እንዴ? እሱ እኮ ይዟት የተኛው የሚወዳት የሚያፈቅራት ሰው እኮ አለች እኮ፣ ያውም የልጁ እናት የአንድ ልጅ አባት ነው። ስለዚህ ደግሞ ይህንን ህይወት አንቺ መበጥበጥ የለብሽም። የምር ሚስቱን አንቺ ምን ልታረጋት ነው? እኔ ግን አንዳንድ ሰዎች ማለት ነው ከአርቲስቶች የማትማሩ ራቁት ቪዲዮ ሚዲያ ላይ ስትሆኑ ለምን የእናት አባታችሁ ልጆች አይሆኑም? ለምንድን ነው እንትን ሰውነታችሁን የምታወልቁት ከወንድ ፊት? ለምንድን ነው እናንተ አትረዱም እንዴ? ከአርቲስቶች እንኳ አትማሩም እንዴ? የሰውን ህይወት ያበጣበጠ የሰውን ህይወት እኮ እንደዚህ ያደረገው የራቁት ቪዲዮ ነው። ለምንድን ነው ጥንቃቄ የማታደርጉት? ለምንድን ነው ጥንቃቄ በጣም ጥንቃቄ የማትወስዱት? ለምንድን ነው? በጣም ሞኝ ናችሁ። የተሸወዳችሁበት ትልቁ ስህተታችሁ የራቁት ቪዲዮ። ራቁትሽን አንቺ ምን ስለሆንሽ ነው የምታወሪው? ውሸትሽ ደግሞ በጩቤ ወቅቶኛል፣ በጩቤ አስፈራርቶኛል፣ እንደዚህ። እሱ ደግሞ አላረኩም አለ፣ በእናቱም አለ እናቴ ፊት አያሳየኝ አለ። እንደው አንቺ ምን አይነት ጨካኝ ሰው ነሽ? ምን አይነት ጨካኝ ሰው ነሽ? ለምንድን ነው እንደዚህ የምታረጉት? ለምንድን ነው እንደዚህ ጭር ሲል የማያትወዱት ሚዲያውን? ሴት ልጅ ነሽ፣ ተቆጥበሽ ተቀመጭ፣ ተሰትረሽ ተቀመጭ። ምን ይደረግ? እኔ አንዳንድ ጊዜ ግርም ይለኛል። በቃ አሁን እውነት አለሽ እንዳንን ማስረጃ አለሽ? አሁን በኮንፊደንስ